በረከት እህቱን ፍለጋ ዙፋንን በወጣበት ጥቃት ደርሶበት ይገኛል። ኪሮቤል ካሁን በኋላ ያ በረከት የሚባለው ስትሰቃይ ማየት እንጂ ሲደሰት ማየት አልፈልግም። ስለዚህ እህቱን እንደነጠኳት እንዲሁም ደግሞ እህቱን አሁን የት ናት ብሎ እየተጨነቀና እየተጠበበ በነበረበት ሰዓት ይህንን አጋጣሚ በመጠቀም ህይወቱን ላሳጠው እችላለሁና ይህ ትልቅ አጋጣሚ እንዲሁም እድል ነው። ስለዚህ ሊያመልጠኝ አይገባም በማለት ሽጉጡን ደቅኖ ሊተኩሰው እጅ ከፍንጅና እየተጠባበቀ ይገኛል። ታዲያ በረከትን ከዚህ ከሰነዘረው ወጥመድ ኪሮቤል ማን መጥቶ ህይወቱን ሊያተርፍለት ይችላል? ምናልባት ዙፋን እዛ አካባቢ ደርሳ ልትገኝ ትችልና ህይወቱን ልታተርፍለት ትችል ይሆን? ወይስ ደግሞ ኤልሳና ትዝታ መጣው ከኪሮቤል እጅ ሊያስጠሉት ይችላሉ? ብቻ ኪሮቤል አሁን ላይ ሁሉን ነገር አሟልቶ እንዲሁም ደግሞ በጣም ተዘጋጅቶበት የመጣም ይመስላል። ታዲያ በዚህ መካከል በረከት ከኋላና ከጀርባ ያለውን ወጥመድ ያላስተዋለው ስልኩን ደጋግሞ በመደወልና በመነካካት ላይ ያለ እንዲሁም ስለ እህቱ እየተጨነቀ ነው ያለውና አሁን እህቴን የት ብዬ ነው ማግኘት ያለብኝ በሚለው ተጠቦ ይገኛል። ምናልባትም ሳያስበው ስለ እህቱ ተጨንቆ በነበረበት ሰዓት ጥቃት ይደርስበት ይሆን? በሌላ በኩል ኤልሳ አሁን ላይ ከአባቷ ጋር ግልጽና በጣም ብልጥ እንዲሁም ደግሞ ሩህ እና ያው ከአባቷና ከእናቷ የበለጠ ቀረቤታ ያላት ከአባቷ ጋር ስለሆነ እናቷ እያሰቃየቻት እና ልክ እንደ ሕፃን ልጅ ቁጥጥር እያበዛችባት ስለሆነ በዚህ ጉዳይ የእናቷን ትዕዛዝ ላለመፈጸም እና እሷን ላለማስቀየም በማለት ብዙ ነገሮችን እንዳላየች አድርጋ እያለፈች ነው። በእናቷ በኩል በጣም ባል መጥቶላታል። እናት ይህንን ባል ካላገባሽ የኔ ልጅ አይደለሽም፣ ስለዚህ እኔ ብቻዬን ለብቻ አሳድጌሽማ የኔን ትዕዛዞች ልትጥይ አይገባም እና የምልሽን ነገር ቁም ነገር ላይ በማለት ትንቅንቅ ላይ ደርሰዋል። ታዲያ ኤልሳ እኔ እኮ አንቺ ያልሽኝን ነገር አልታዘዝም አልሰራም ማለት አይደለም፣ ግን ደግሞ አሁን ጊዜው አይደለም እያልኩሽ ነው በማለት ነገሮችን ቀለል አድርጋ ለማየት እየሞከረች ነው። ታዲያ በዚህ መካከል ባልና ሚስት በልጅ ጉዳይ እየተስማሙ አይደለም ማለት ነው። አባት ከልጁ ጎን የቆመ ቢሆንም እናት ደግሞ ይህ ሁሉ ኃላፊነት እንዳትወስድና እኔ የምላትን ነገር እንዳትቀበል የምታደርጋት በአንተ ምክንያት ነው። ሁል ጊዜ ከኔ ተቃራኒ ነው የምትሆነው እና ለእሷ ታደላለህ። ስለዚህ ምንድን ነው አላማህ? ልጅን እንደፈለግኩ አድርጌ አሳድጌ አሁን ላይ ለቁም ነገርና ለደረጃው ማብቃት አለብኝ። ይህንን ነገር እኔ ጋር ሆነ መደገፍ ሲገባህ ለምንድን ነው ለእሷ የምታድለው? እያለች በጣም ጭቅጭቅ ውስጥ ገብተዋል። አባትም ኤልሳ በጣም ህፃን ልጅ አይደለችም፣ ነገሮቹን በራሷ መወሰን የምትችል ትልቅ ልጅ ነች እንጂ እኛም እንደፈለገን ውጭ ግቢ ልንላት አይገባም። ይልቅ አንቺም ከፈለግሽ ሀሳቧን እና እቅዷን ብትረጅላት እንዲሁም ደግሞ የሆነ በቀላሉ የሚገባሽ ቢሆን ኖሮ ይህንን ነገር ታድርጊ እያልሽባት ተጨቃጨቅሻት። ስለዚህ ይህንን ነገር ታያትና የምትፈልገውን ባል በራሷ ምርጫ ታድግ፣ ብቻ ግን መጥፎ ነገር አትስራ በማለት እያሰበላት ነው ያለው። ታዲያ እናትም በጭራሽ እሷን መመርጣ እንድታገባ አልፈልግም፣ ምን እየመጣሁላትም ነው እንጂ ሌላ ሰው ማሆን የለበትም ብላ የምታምን ሰው ነች። በአንድ በኩል እዚህ ጋር እናትና ልጅ ጦርነት ገጥመዋል። እንዲሁም አባትም ከልጅ ጎን ልቆም ወይስ ደግሞ ከባለቤቴ የሚለውን ነገር አምኖ ለመቀበል ግራ ገብቶት ብሎት ይገኛል። ታዲያ በዚህ መካከል ሁኔታዎች ወደ የት ያመሩ ይሆን? በሌላ በኩል ምኞት አሁንም በጣም ተጨንቃለች። በተለይ ደግሞ ከዛ ቤት ከወጣች በኋላ ዙፋን ቤቱ ጭንቅ ብሎታል። ምግብ ራሱ የለም፣ የሚጠጣም ሆነ የሚበላ ነገር የለም ማለት ይቻላል። ባጭሩ አለ፣ ግን ደግሞ ሰዎች ምግብ እየበሉ አይደለም። በዛ ምክንያት እንዴት አድርገን ነው ይህን ወጥመድ ማለፍ የምንችለው የሚለውን ነገር እያሰቡ ነው ያሉት። ሌላው ኤልሳ እንደምን ብዬ ከዚህ ቤትማ እወጣለሁ ተደብቂያትም ቢሆን እናቴን ሳታይኝ በረከት በጣም ነው የናፈቀኝ በማለት እዛ ቤት ለመውጣት እየሞከረች ነው። እና እናትም ሳሎን ላይ ቁጭ ብላ እየአወራች በነበረበት ስልክ ለማምለጥ እየሞከረች ነው። ምክንያቱም ፊት ለፊቷ ልትወጣ ፈልጋ፣ ነገር ግን እናት ወዴትም ንቅንቅ አትይም ተመልሰሽ ግቢ የሚል ትዕዛዝ ስለተሰጣት ኤልሳም የእናቷን ትዕዛዝ ለመፈጸም ያክልና እንዲሁም ሰብሬባት ከወጣው ቃሏን እዚህ ቤት ተመልሼ ላልገባ እችላለሁ በማለት እሺ ብላ ሀሳቧን ቀይራላት ገብታለች። እናም በመጀመሪያ ያው ዙፋን ጠፋች እንደተባለችው ከበረከት ቤት ስለነበረች ስልኳ በጣም ሲደወልላት ያነሳች አልነበረም። ምክንያቱም ብታነሳው ኖሮ በዛ ሰዓት በረከትን ያው አብሮ ያለመቆም ነገር ይታየዋል ብላ ስላሰበች ስልክ እያነሳች አልነበረም። በመጨረሻም ስልኩ ሲደወል ከአቅሟ በላይ ስለሆነባት ነገሮችን አጣርታ አንስታ ከዛ በኋላ
ወደ ቤት ስትሄድ ግን እናቷ በጥፊ ነው የተቀበለቻት። የሚገርመው ነገር አባትም ይሄን ነገር አይቶ እንዴት የምደበድቢያት ይችላል ነበር። እና ደግሞ ቆይ በቃ ይች ልጅ እንደዚህ በዚህ ሰዓት ነው የምትገባው? ተቆጭ ተቆርቋሪ የላትም እንዴ? ለምን ነው እስከ 6 የምትላት? እኩለ ሌሊት ከሆነ እንዴት ብትንቀን ነው ይሄን ያክል ሰዓት ያመሸችው? እያለች በጣም ጮችበት ማለት ይቻላል ከባለቤቷ ላይ። እንግዲህ አቶ ዶክተርም ችግር የለውም ልጅቷ ትልቅ ናት እያለ ጥፋቷን ለመሸፈን ይሞክራል። እንዲሁም ኤልሳን ለመደገፍ ነበር የሞከረው። በዚህ ምክንያት ታዲያ አጅሪት ሮማ እንግዲህ ሮማ መሰለኝ ስሟ አዲስ ናት በነገራችን ላይ። ሴትዮ በነገራችን ላይ ያላት ድራማ እንዴ በጣም ጎበዝ ናት ማለት ነው እኮ ሴትዮ። እንደዚህ አሁን የኤልሳ እናቱን የምትተውሉ ማለት ነው። በጣም ብዙ ድራማዎች ላይ ያለች ደግሞ በዛ ላይ ደግሞ ድራማዎቿ እንዳለ የክፉ ክፉ ገጸ ባህሪዎችን የምትጫወተው ማለት ልምድ ስላላት ነው እንግዲህ ካስት የሚያደርጓት ማለት ይቻላል። እዚህም ኪሮል ላይ በጣም ኃይለኛ የምትመስል ይመስላል። ሀብልም እንደዛው ብቻ የተለያዩ ድራማዎቿ ላይ በጣም ሀርድ የሆነች ሰው ናት እንግዲህ የሚያመጧት። ስለዚህ ኤልሳ እችን እናቷ እንዴት አድርጋ ነው የምታሸንፋት የሚለውን ነገር እንትን እንላለን እናያለን ማለት ነው። ኤልሳም እንደምንም ብላ ምለጣ ሄዳለች። በረከት ግን እንዳጋጣሚ ሆንና ወደ በረከት ቤት ስትሄድ አላገኘችውም። እሱ እህቱን ፍለጋ ሄዷል። ሌላው ዙፋን ያው ከኪሮቤል ጋር ናት ያለችውና ሆቴል ነው ያመጣት። ደስ የሚለው ነገር ወደ ቤቴ ልወስድሽ ብሏት ነበረ። እሷ ግን እምቢ ነው ያለች። የጥሩ አጋጣሚ ነው እና እዛ ሆቴል ጨነቀኝ፣ ብቻዬን ስልክ መደወል አለብኝ፣ ምንም እየሰራ አይደለም በቃ እያለች ልታማክረው ስትመጣ ኪሮቤል ግን አሁን ልጅቷ በእጅ ስር ናት ያለችው ከቤተሰቧ ጋር ምናምን ተጣልታ እኔ ጋር ናት ያለችው። ስለዚህ ነገሮችን መቆጨት አለብኝ ጋሽ ይልና ለአለቃው ደውሎ ይነግረዋል። አለቃውን ፍቃድ ይሰጠዋል እንደፈለግ አድርገው በማለት ለመግደልም ሆነ ለመጉዳት ኪሮቤልን ተዘጋጅ ይለዋል። ስለዚህ ኪሮቤል ያለው አማራጭ ምንድን ነው? አሁን ዙፋን ወደ ቤት እንዳትመለስ ነው የሚያደርገው። ምክንያቱም ወደ ቤት ተመለሰች ማለት በቀላሉ ከቤተሰቦቿ ጋር ታርቃ ሰላማቸውና ደስታቸው ይመለሳል። ይሄ ደግሞ እንዲሆን አልፈለገም ኪሮቤል እና እባክሽ እንደዚህ መሆን የለብሽም ጎድቶሻል እኮ ትክክለኛ ወንድምሽ ቢሆን ኖሮ በእርግጠኝነት ይህንን ነገር አያደርገውም። ዙፋን ደግሞ ወደ ቤት መመለስ ፈልጋለች። ይህም ለእናቷም ለቴቴም ተጨንቀሌ ማለት ነው። እንግዲህ ቴቴና ዘርፌ ደግሞ መንገድ ላይ ተገናኝተው በጣም ሲወቃቀሱና ሲያለቅሱም ነበር። የሚገርማችሁ ነገር ቴቴ ግን ያደረገችው ነገር በጣም ጥሩ ነው። ይኸው ደስ ያለሽ አይደለ ልጅ እያልሽ ከቤት እንድትጠፋ አደረግሻት በማለት በጣም ይወቃቀሳሉ። ከዛ ዘርፌም ጥፋቷ ገባት። እኔ ይሄ ነገር እንዲሆን አልፈለግኩም። ምክንያቱም ልጅን ማቀፍ ነው እንጂ የፈለግኩት ቤቱን ለቃ እንድትጠፋ ደህና እንደዚህ ልም እንዲል አልነበረም ፍላጎት ትላታለች። በእርግጥም ዘርፌ እዚህ ጋር ምን የምታውቀው ነገር የለም። ያቺ ትዝታ ባትወሰውሳትና ተቸግራ ነው ያለችው። እንዲሁም ምርጫት ልታውጫት ይገባል ባትለን ኑሮ ይህን ነገር አታደርግም። እና እናቷም የእውነት መስሏት ነው ይህን ነገር የፈጸመችው። ከዛ ሁለታቸውን ተለቃቀሱና ግን እቴቴ ደስ የሚለው ነገር መንገድ ላይ ጥላት መሄድ አልፈለገችም። እንደዛ ሆናና ምንም ቢሆን የዙፋን እናት ናት በማለት ወደ ቤት ይዛት ትመጣለች። ከዛ በረከት ሲያት ለምን እንደምታመጫት በማለት ይጮህባታል። እሷም ተረጋጋ ለዙፋን ስትል ምንም ቢሆን የዙፋን እናት ናት ትልና እንዲረጋጋ እንዲሁም ደግሞ ስም እንዲል ታደርገዋለች። ከዛ ያው ምኞትም ስለነበረች ለማረጋጋት ሞክራ ጉዳዩን ቀለል አድርጋ አይታ ተቀመጡ በማለት ነገሮችን ለመፍታት እየሞከሩ ነው። እና ሁላቸውም ስብስብ ብለው አሁን ምን ማድረግ አለብን የሚለውን ነገር እየተመካከሩና እያስቡበት ነው። ሰው ያልፈለግናት ቦታ የለም የት ልትገኝ ትችላለች እላለሁ። ግን ደግሞ ሆቴል ላይ ሄደው አልፈለጉም። የሚገርማችሁ ነገር እና እቴቴ ይህንን ነገር ማን ነገረሽ እንዳወቀች እናቷ እንዳልሆነች ስትላት ያቺ ትዝታ ነግራኝ ነው ያለችው። እና በረከት እንዴት አልገባውም? ይሄ ሁሉ ስራ የትዝታ እንደሆነ እንዴት አልገባቸውም? ነገሩ የምታቀሳስረው ከጀርባ ሆነ እሷ እንደሆነች እስካሁን ሊገባቸው አልቻለም። በእርግጥም አሁን ትዝታ ይህንን ነገር ባሰራ ኖሮ ዙፋን በቀጥታ ከኪሮቤል እጅ አገባም ነበረ። ስለዚህ መጀመሪያ ኪሮቤል እና ትዝታ ያቀዱት እቅድ ይሄ ነበር ማለት ነው። እውነቱን ተነጋግረው ምክንያቱም መንገድ ላይ ስለ ዙፋን ባወቀች ሰዓት ሴት አድርጌ ካልገደልኩ ስላልነበረ እና ላግዝ አብረን ልንሰራ እንችላለን ብለዋለች። እና ይህ ስራ የሁለታቸው ነው ማለት ነው። የሁለታቸው ውጤት ነው አሁን ላይ ያለው ነገር። ስለዚህ በረከትም እጅና እግሬን አጣጥፌ መቀመጥ አልችልም ያለ እሷ ባዶ ነኝ እያለ መውጣት ፈለገ። ከዛ ያው ምኞትም እያረጋጋችው ነው፣ ግን ደግሞ ልታረጋጋ አልቻለችም። ኤልሳ ሜዳ ስታጠው በቃ መመለስ አለብኝ ትልና ያው ለመመለስ እየሞከረች በነበረበት ሰዓት ስልክ ይደወላል፣ ምናምን ይቀጠቀጣል።
እናቷ ስታያት ከክፍሏ የለችም። ከዛ ለአባትየው ይነገራል። ልጅስ ትባይ ይባላል አላውቅም ይላል። እና እዚህ ጋር ደግሞ ኤልሳ ደስ የሚለው ነገር ለአባቷ በረከት እንደወደደችው ነግረዋለች። ግን ደግሞ ልጁ ደስ እንዳለሽ የፈለገሽ ነገር አድርጊ ብሏታል። ግን ደግሞ በረከት ይወድሻል አይወድሽም የሚለውን ነገር አልጠይቃትም። እና አባቷ ሁል ጊዜ ከጎኗ ይቆማል ማለት ነው። የዶክተሩ ጥሩ አቋም ያለ ይመስላል። እዛ እንደው ህብስት ላይ ቢያቃጥለንም እዚህ ጋር ደግሞ ኬሮል ላይ በጣም አሪፍ ሰው ነው። ስለዚህ ኤልሳ መጨረሻ ምን ሊሆን ይችላል? ለበረከት እንደወደደችው ትነግረዋለች። ከዛ ምኞትስ ምንድን ነው ሀሳቧ? በረከት እንደወደደችው ስታውቅ አሁን ኤልሳ ምን ሊሰማት ይችላል? ምኞትና ዙፋን በጣም ተወዳጅ ናቸው ለበረከት። ግን በረከት አሁን ከሶስታቸው ማንን ሊመርጥ ይችላል? የራሱ ሌላ ጥያቄ ነው። አሁን ላይ በረከት ከሞት አፋፍ ላይ ነው ያለው። ስለዚህ ማን መጥቶ ያድነው? በእርግጥ ትዝታ ራሷን መስዋዕት ታደርግለት ይሆን? እንግዲህ ዛሬ ወዳችን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።